መጽሐፈ ሲራክ ምዕራፍ 34 በጎ ልቡናንና የሚጣፍጥ እህልን አይንቁትም። ለባለጸግነት መትጋት ፈጽሞ ሰውነትን ያከሳል። ገንዘብንም ማሰብ እንቅልፍን ያሳጣል። የሚጠራጠሩትንም ማሰብ በአንጎቻ እንቅልፍን ያስረሳል። ከባድ ሕማም ያተጋል፣ እንቅልፍንም ያሳጣል። ባለጸጋ ገንዘብ ያደልብ ዘንድ ይዞራል፣ ባረፈም ጊዜ በጥጋብ ደስ ይለዋል። ድሃ ገንዘብ በማጣት ይደክማል፣ ባረፈም ጊዜ ወደ ልመና ይመለሳል። ገንዘብን የሚወድ ሰው አይጸድቅም፣ ኃጢአትንም የሚወድ ሰው ይከተላታል። ስለ ገንዘብ የወደቁ ሰዎች ብዙ ናቸው፣ ሞታቸውንም በፊታቸው አዩአት። ገንዘብ ለሚፈልጓት የእንቅልፍ እንጨት ናት፣ ሰነፍ ሰው ሁሉ በእርሷ ይሰነካከላል። ከኃጢአት ንጹሕ የሆነ ልቡናውንም ከገንዘብ በኋላ ያላስከተለ ባለጸጋ ብፁዕ ነው። ለወገኖቹ መልካም ነገር የሚያደርግ ማን ነው? እንጃ እርሱን እናደንቀዋለን። በእርሱ የተፈተነ ያልሳተ እርሱም መመኪያ የሆነው ማን ነው? ኃጢአት መስራት ሲቻለው ኃጢአት የማይሰራ ማን ነው? እንጃ ክፉ መስራት ሲቻለውስ ክፉ የማያደርግ ሰው ማን ነው? በረከቱ ትጸናለች፣ ምጽዋቱም በአሕዛብ አገር ትሰማለች። ልጄ ሆይ በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትክፈት። ምግቡ ምን ያህል ነው ብለህ አታጋን። የሰው ዓይን ክፉ እንደሆነ አስብ። ከሰው ዓይን የሚከፋ ምን አለ? ስለዚህም ነገር ዓይን ታለቅሳለች። ላየው ሁሉ አትሳሳ፣ እጅህንም አትንከር። ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ የጋበዘህን እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልህን እንደ ብልህ ሰው ሆነህ ብላ። ባልንጀራህን እንዳታጸይፍ ስታላምጥ ምላስን አታጩህ። እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። በብዙዎች መካከልም ብትቀመጥ እጅህን አስቀድመህ አትስደድ። በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው። ከእንቅልፉም በጧት በነቃ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው በሽታው ቁንጣን ጓታና ብስና ነው። ትበላ ዘንድ ግድ ቢሉ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ ሆይ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ። ምንም እንዳታጣ በምትሰራው ሥራ ሁሉ ደካማ አትሁን። ለጋስን ሰው በሥራው ማማር ይመርቁታል፣ የደግነቱ ምስክርነትም የታመነ ነው። ንፉግ ሰውንም በክፉ ሥራው ይረግሙታል፣ የክፋቱ ምስክርነት የተረዳ ነው። መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣህ ጊዜ አትታበይ። ጽኑ ብረትን በወናፍ ይፈትኑታል፣ እንዲሁም ሁሉ የትዕቢተኞችን ልቡና ወይን ይፈትናቸዋል። የሰው ሕይወቱ ወይን መጠጣት ነው፣ መጥኖ ለሚጠጣውም ሰው ደስታ ነው። እርሱ ለሰው ደስታ ሊሆን ተፈጥሯልና፣ ወይን ለማይጠጣ ሰው ሕይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ወይንን መጥኖ በጊዜው መጠጣት መልካም ነው። ወይን የልቡና ሐዘንን ያስረሳል፣ ለሚያለቅስና ለሚያዝን ሰውም ወይንን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል ይበድላልም። የመጠጥ ብዛት ኃይልን አያስገኝም፣ ቁስልንም አያሳጣም። ወይን ጠጥቶ ሳለ ባልንጀራህን አትቆጣው፣ ልቡ ደስ ብሎት ሳለም አታሳዝነው። የምትነቅፈውንም አትንገረው፣ እርሱ ሰክሮ ሳለ ጉዳይን አትለምነው፣ አትዘብዝበውም። ምዕራፍ 35 አለቃም አድርገው ቢሾሙ ራስህን አታኩራ፣ ከእነርሱ እንዳንዱ ሁን። ሐዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ሥራህን ጨርስ፣ እረፍ። መልእክትህን ጨርሰህ የክብር ዘውድህን ታገኝ ዘንድ ከእነርሱ ጋር ደስ ይበልህ። ሽማግሌ ሆይ ተናገር፣ ይገባሃልም። ለበጎ ነገርም ቸል አትበል፣ የጥበብህንም ነገር ተናገር። ለመረመረ ሰው ሁሉ ቃልህን አትናገር፣ እንዳገኘኸውም አትራቀቅ። በወርቅ ጌጥ ክቡር ዕንቁ ደስ እንደሚያሰኝ ዘፈንም ወይን በሚጠጡ ሰዎች ዘንድ እንዲሁ ነው። በወርቅ ዝርግፍ ላይ ዕንቁ እንደሚያምር ዘፈንና መሰንቆም በመጠጥ ቤት እንዲሁ ያማረ ነው። ጎልማሳ ከተፈቀደልህ ተናገር፣ ዳግመኛም ቢጠይቁ በጭንቅ ተናገር። አንድ ጊዜ ተናግረህ ወዲያውኑ ነገርህን ጨርስ። እያወክም በአንደበትህ ዝም በል። በታላላቆች መካከል አትቀመጥ፣ ሌላ ሰውም ሲናገር ነገርህን አትናገር። መብረቅ ከነጎድጓድ በፊት እንደሚሮጥ እንዲሁ የሚያፍር ሰው መከበሩ በፊቱ ነው። ወደ ቤት ገብተህ ሁሉም በጊዜው መጥነህ አድርግ፣ በዚያም ደስ ይበልህ ተጫወትም። የሚገባውንና የሚወደደውን ሁሉ አድርግ።
የትዕቢትን ነገር እንዳትናገር እወቅ። በቃልህም አትበድል። ከዚህ ሁሉ ጋር ፈጣሪህን አመስግነው፣ እርሱም ከበረከቱ ሁሉ ያጠግብሃል። እግዚአብሔርን የሚፈራ ሰው ለሕጉ ይገዛል። ወደ እርሱም ፈጥነው የሚሄዱ ሰዎች መፍቀዳቸውን ያገኛሉ። ሕጉንም የሚፈልግ ከእርሱ ይጠግባል። በእርሱ የሚጠራጠር ግን ይወድቃል ይበድላልም። እግዚአብሔርን የሚፈሩ ሰዎች ፍርድን ያገኛሉ። በእኩለ ቀንም ተቀብሎ ጠላቶቻቸውን ያጠፋላቸዋል። ኃጢአተኛ ሰው ግን የሚመክሩትን አይሰማም፣ ሁሉም እንደ እርሱ ይመስለዋል። ብልህ ሰው ያለ ምክር የሚሰራው ሥራ የለም፣ የሚሰራውም ሥራ የበጀ ይሆንለታል። ፍርሃትን የሚያስብ ትዕቢተኛ ጠላት ግን ያለ ምክር ይሰራል። ልጄ ሆይ አንተ ግን ያለ ምክር የምትሰራው ሥራ አይኑር፣ የሠራኸውንም ሥራ አታጥፋ። በጥፋት ድንጋይ እንዳትሰነካከል፣ መንገድ በሌለበት በምድረ በዳ አትሂድ። ጠላትህን በምድረ በዳ አትመነው፣ በፈቃድህ የማይሄድ ልጅህንስ እንኳ አትመነው። በሠራኸው ሥራ ሁሉ ሰውነትህን ደስ አሰኛት። በሁሉም ትእዛዙን ጠብቅ። ሕጉንም የሚጠብቅ ሰው የመጽሐፉን ትእዛዝ ይሰማል። በእግዚአብሔርም የሚያምን ሰው የሚያጣው ነገር የለም። ምዕራፍ 36 ይፈትኑ ዘንድ ነው እንጂ እግዚአብሔርን የሚፈራ ሰውን መከራ ያገኘው፣ ከመከራይቱም ይድናል። ብልህ ሰው መጽሐፍ መስማትን ይወዳል። የሚጠራጠርና በመጽሐፉ የማያምን ሰው ግን በጥልቅ ነፋስ መካከል እንደምትንጓለል መርከብ ይሆናል። ብልህ ሰው አምኖ በእግዚአብሔር ሕግ ይገዛል። እግዚአብሔርም የታመነ ወዳጅ ይሆናል፣ ደስም ያሰኘዋል። የምትናገረውን ነገርህን አዘጋጅተህ አድምጥ፣ የምታደርገውንም ምክር አጽንተህ ተናገር። የሰነፍ ሰው ልቡና እንደ ሰረገላ መንኮራኩር ነው፣ የፈሪ ሰው ምክርም እንደምትሽከረከር እንዝርት ነው። ጮሌ ፈረስ እንደ በጎ ወዳጅ ነው፣ በሚጋለበውም ሁሉ በታች ያሽካካል። የዓመቱ ቀን ሁሉ በፀሐይ ብርሃን ጸንቶ ሲኖር አንዲቱ ቀን ከአንዲቱ ቀን በምን ትበልጣለች? ቀኑ ሁሉ በእግዚአብሔር ትእዛዝ ይለያል፣ የበዓላቱም ጊዜ በቁጥሩ ይታወቃል። ከቀኑም የቀደሰውና ያከበረው አለ። ከእነርሱም በየጊዜያቸውና በየቁጥራቸው ክረምትንና መጻውን በጋንም ለየ። እኛ ሁላችን የአዳም ልጆች ከመሬት ተገኘን፣ አዳምም ከመሬት ተፈጠረ። እግዚአብሔርም በጥበቡ ብዛት ለያቸው፣ በየመንገዳቸውም አዘጋጃቸው። ከእነርሱም የባረካቸውና ከፍ ከፍ ያደረጋቸው አሉ፣ ከእነርሱም የቀደሳቸውና የተገለጠላቸው አሉ፣ ከእነርሱም የረገማቸውና ያጎሳቆላቸው አሉ፣ እንደ ሥራቸውም የወነጀላቸው አሉ። እኛ ሁላችንም በእርሱ ዘንድ በሸክላ ሰሪ እጅ እንዳለች ዕቃ ነን። ፍጥረቱ ሁሉ በመንገዶቹ ይሄዳል፣ ሰውም እንዲሁ በፈጣሪው እጅ ነው። ለሁሉም እንደ ሥራው ይከፍለዋል። የክፋት ተቃራኒዋ በጎነት ናት፣ የሞትም ተቃራኒዋ ሕይወት ናት። እንደዚሁ የጻድቅ ተቃራኒው ኃጥእ ነው። ከዚህ ሁሉ ጋር የልዑላን ፍጥረቶች ተመልከት፣ አንዱ የሌላው ተቃራኒ ሆኖ ሁለት ሁለት ናቸው። እኔ ግን ከሁሉ በኋላ ተነስቼ ይህን ነገር አሰብሁት፣ ከጥንቱም ጀምሬ መረመርሁት። አቤቱ በስምህ የተጠሩ ወገኖችህን ይቅርበል፣ የበኩር ልጅ ያልካቸው እስራኤላውያንንም ይቅርበል። ቅድስት ከተማህን ማረፊያ ቦታህን ኢየሩሳሌምንም ይቅርበል። ጽዮንንም የቃልህን በረከት ሙላት፣ ክብርህንም በወገኖች ሁሉ ላይ ሙላ። አስቀድሞ ለፈጠርሃቸው ሕግህን ስጣቸው፣ ለስምህም ነቢያትን አስነሳ። ነቢያትህን ያምኗቸው ዘንድ ተስፋ ላደረጉ ዋጋቸውን ስጣቸው። አቤቱ የባሮችህ የነቢያትን ጸሎታቸውን ስማ፣ የአሮንንም በረከት በሕዝብህ ላይ አሳድር። በምድር የሚኖሩ ሰዎች ሁሉ ዘለዓለማዊ አምላክ እግዚአብሔር አንተ ብቻ እንደሆንክ ይወቁ። እህል ሁሉ ይበላል፣ ወደ ሆድም ይወርዳል፣ ነገር ግን ከእህል የሚጣፍጥ እህል አለ፣ የእህልን ጣዕም ሁሉ ጉሮሮ ይለየዋል። እንደዚህ ሁሉ የጠቢብ ሰው ልብ የሐሰት ነገርን ይለያል። ክፉ ልቡና ሐዘንን ያመጣል፣ ብዙ መከራ የተቀበለ ሰውም ትዕግስትን ይለምደዋል። ወንድ ሁሉ ሚስት ያግባ፣ ነገር ግን ከሴት የምትሻል ሴት አለች፣ የሴት ውበቷ ፊትን ያበረዋል። ከሰው ፈቃድ ሁሉ እርሷ ትበልጣለች። የዋህ ብትሆን ቃሏም ያማረ ቢሆን ባሏ እንደ ሌሎች ሰዎች አይደለም። ረዳቱ መደገፊያው ምሰሶውም ናትና፣ ልባም ሴትን ያገባ ሰው ደስታውን አገኘ። ቅጥር የሌለው ቤት ገንዘቡ እንዲሰረቅ፣ እንደዚሁ ሚስት የሌላቸው ሰው ተቸግሮ ይኖራል። ከከተማ ወደ ከተማ የሚዞር ሌባን የሚዋሰው ማን ነው? ልጆች የሌሉት ንብረትም የሌለውና በመሸበት የሚያደርሰውም እንዲሁ ነው።